አስቴር አወቀ የዘመናት አድናቂዎቿ የሷ ሙዚቃ አፍቃሪዎችን ክፉኛ አስቆጥታለች፣ ደግሞ ማሳዝናለች። የአስቴር አወቀ አዲሱ አልበም የተጠበቀው ቀርቶ ያልተጠበቀ መዘዝና ብሎም ደግሞ የትችት ናዳን እያወረደ ይገኛል። የዛሬ መረጃ ሰዓታችን እዚህ ላይ ትኩረቱን ያደርጋል። የትዝታው ማዕበልና የሶል ሙዚቃ ንግስቷ አስቴር አወቀ ገላገላ አልበም ያጫረው ጥልቅ የሙዚቃ ሙግትና የአድማጮች ቁጣ አሁንም ቀጥሏል። እስከ ፍጻሜው ከኛ ጋር ስትሆኑ ከዚህ ጋር በተገናኘ የወጡ ጉዳዮችና የተሰጡ ምላሾችን እንቃኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታ። ሙዚቃ የነፍስ ቋንቋ ነው። የሰው ልጅን ጥልቅ ስሜት፣ ሐዘን፣ ደስታ፣ ናፍቆትና ትዝታ አጣምሮ በመያዝ ከትውልድ ትውልድ የሚሻገር የማይታይ ግን ደግሞ እጅግ ኃያል የሆነ ድልድይ። በኢትዮጵያ ሙዚቃ ታሪክ ውስጥ ደግሞ ስማቸው ከዚህ የነፍስ ቋንቋ ጋር ለዘላለም ተቆራኝተው ከሚነሱ ታላላቅ ከዋክብት ድምፃውያን መካከል የሶል ሙዚቃ ንግስቷ ተብላ እስከ መጠራት የደረሰችው ተወዳጇ አንጋፋና በሁሉም ልብ ውስጥ የነገሰችው አስቴር አወቀ በብዙ መልኩ የምትነሳና የምትታወስ ዘመናትን የተሻገረች ድምፃዊት ናት። አስቴር አወቀ ድምጿ ጊዜን ዘመንና ትውልድን ተሻግሮ የሁላችንም የህይወት ትዝታ ማጀቢያ ከሆነ ሰነባብቷል። ሆኖም ግን ይህ ውድ ትዝታ እንደገና በአዲስ መልክ ለመቅረብ በሚደረገው ጥረት ውስጥም የጥበብ ስራዎቿ ሲነካኩ ምን ሊፈጠር እንደሚችል ሰሞኑን የተፈጠረው ክስተት ትልቅ ማሳያ ነው። ከቀናት በፊት ማለትም ሰኔ 30 ቀን 2018 ዓ.ም አስቴር አወቀ ገላገላ በተሰኘ አዲስ ስያሜ የድሮ ተወዳጅና የማይረሱ ሙዚቃዎቿን ደግማ በመጫወት ለአድማጭ አቀረበች። ይህ አልበም በጉጉት ሲጠበቅ የነበረ ቢሆንም ወደ አድማጭ ጆሮ ከደረሰ በኋላ ግን እጅግ ብርቱ፣ ያልተጠበቀና መነጋገሪያ የሆነ ትችት ብሎም ወቀሳ እያስተናገደ ይገኛል። በተለይም አድማጮች ለምን ደግማ ሰራችሁ በሚል ከባድ ጥያቄ ያነሱ ሲሆን የትችቱ ዋነኛው ማዕከል ደግሞ የብዙዎች ቁጣ መንስኤ የሆነው የሰርጌ ትዝታ የተሰኘው ከሁለት አስርት ዓመታት በላይ በሕዝብ ልብ ውስጥ ትልቅ ቦታ የነበረው ድንቅ ሙዚቃ ስራዋ ነው። ሙዚቃው ዳግም መሰራቱን ተከትሎ በርካታ የሙዚቃ ሰዎችና አዋቂዎች ሐሳባቸውን እየሰጡና እየተናገሩ ይገኛሉ። የዘፈኑ ግጥም ደራሲ ምስክርነት ብሎም ደግሞ አጠቃላይ የሙዚቃውን ዳግም መወለድ ወይም ሪሚክስ መደረግ ጽንሰ ሐሳብ ዙሪያ በመጣመር ብዙዎች ሐሳባቸውን በተለያየ መልኩ እያንጸባረቁ ይገኛሉ። የዩቲዩብ አድማጮች ቁጣና የፈረሰው የአራት ማዕዘን ትዝታ የአንድ ሙዚቃ ባለቤት አርቲስቱ ብቻ ሳይሆን አድማጩም ጭምር ነው። ሙዚቃው ወደ አየር ላይ ከተለቀቀ በኋላ ከሰዎች ህይወት፣ ሰርግ፣ ሐዘንና ደስታ ጋር ይዋሃዳል። የሰርጌ ትዝታ የተሰኘው የድሮ ሙዚቃዋ በአዲስ መልክ ሰርቶ ሲወጣ የተሰማው አድማጭ ይህን የባለቤትነት ስሜት በሚገባ የሚያንጸባርቅ አስተያየቱንም በዩቲዩብ ገጹ ላይ አስፍሯል። ይህን አስተያየት የብዙዎችን ስሜት የወከለና ዘፈኑ ለምን እንደተበላሸ በግልጽ ያስቀመጠ ነበር። አስተያየት ሰጪው የዘፈኑን ታላቅነት ሲገልጽ እንዲህ ይላል። ይህ ሙዚቃ የእውቁ ሙዚቀኛ የግራሚ ሽልማትን የወሰደው ደረጀ መኮንን አሻራ በትልቁ ያረፈበት ነው። ይህን ሙዚቃ ለዚህ ያህል ዘመን ህያው አድርገው ያቆዩት አራት ባለሙያዎች ወይም ደግሞ ምሰሶች ናቸው። እነዚህ አራት ምሰሶች ተብለው የሚገለጹትና የሚነሱት ደግሞ የድምፃዊቷ አስቴር ዜማና ውብ ድምጽ ነው። ወደር የማይገኝለት ብሎም ልብን ሰርስሮ የሚገባው የአስቴር አወቀ ድምጽ፣ የአቀናባሪው የደረጀ መኮንን አቅም፣ ሙዚቃውን ከነፍስ ጋር የዋሃደው የግራሚ አሸናፊና ብሎም የሙዚቃ ሊቁ ደረጀ መኮንን ጥልቅ የሙዚቃ ፍልስፍና ይነሳል። ገጣሚው ያየራድ አላምራው ደግሞ ሌላኛው የዚህ ዘፈን ትልቁና አንጋፋውን ድርሻ የሚወስድ ባለውለታ ነው። የሰርግ ቀና ትዝታን በቃላት ቋጥሮ በስሜት አዋህዶ ያቀረበው ድንቅ የብዕር ሰው። የአድማጭ ትዝታ እዚህ ጋር በአራተኛው ማዕዘን ውስጥ ይነሳል። ሙዚቃውን ከራሳቸው ህይወት ገጠመኝ ጋር አያይዘው በውስጣቸው ያኖሩት የሚሊዮኖች ትዝታ ነው። አስተያየት ሰጪው አክለውም የዚህ አዲሱ ቅንብር ላይ ሁለት ነገሮች ተዘንግተዋል። የደረጀ መኮንን የአሬንጅመንት ጥልቅ ፍልስፍናና የኛ ትዝታ። ስለሆነም ይህ ዘፈን በዚህ መልኩ መሰራቱ ያናዳል፣ ለአድማጭ ስሜት ያልተጨነቀ ትዝታችንን የጨፈለቀ ሙዚቃ ነው በማለት ከባድ ወቀሳውን አቅርቧል። ይህ የሚያሳየው አድማጭ ዘፈኑን የሚወደው ለድምጿ ሲል ብቻ ሳይሆን ዘፈኑ ለፈጠረለት አጠቃላይ ስነ ልቦናዊና ትዝታ ነክ ድባብ ጭምር መሆኑን የሚያስቀምጥ ነው። ከግጥሙ ጀርባ ያለው ድብቁና አስገራሚ ሚስጥር ያየራድ አላምራው በህይወት ሳለ ስለዚህ ሙዚቃ ተናግሮ ነበር። የሰርጌ ትዝታ ሙዚቃ እንዲህ በሰዎች ልብ ውስጥ ስር ሰዶ እንዲቀር ካደረጉት ዋና ምክንያቶች አንዱና ቀዳሚው ኃይለኛ የስሜት ኮርኳሪ ግጥም መሆኑ ነው። ታዲያ ይህን ግጥም የጻፈው ድንቁ የጥበብ ሰው ያየራድ አላምራው ይህን ግጥም በተመለከተ እንዴት ሊወለድ እንደቻለ ሲናገር የምንሰማው ታሪክ እጅግ አስገራሚና የጥበብን ጥልቀት የሚያሳይ ነው።
የአየራድ አላምረው ስለ ዘፈኑ አፈጣጠርና ስለ ራሱ የህይወት ተሞክሮ ሲናገር በዘፈኑ ውስጥ ያለውን ይቅርታ ብሎም እርቅና ጥልቅ ስሜትን ያነሳል። በመቀጠል አንድ እጅግ አስገራሚ ጥያቄን ለራሱ አቅርቦ ይመልሳል። እኔ እስከዛሬ ድረስ አግብቼ አላውቅም። እግዚአብሔር ይመስገን አንድ ልጅና 3 የልጅ ልጆች አሉኝ። እናም እንዲያው አግብተሃል ወይ ሲሉኝ አይ ሳላገባ ነው የደረሱኝ እላለሁኝ። እንዲህ ሲል የአየራድ አላምረው በህይወት ሳለ ከተቦርነ ወይም ደግሞ ተወልደ በየነ ጋር ባደረገው ቃለ ምልልስ አንስቶ ነበር። የሰርግ ቀን የሙሽሮችን ስሜት የዝታውን ጥልቀት እስከዚህ ደረጃ በውብ ቃላት የገለጸው ሰው ራሱ የሰርግን ድግስ እንደ ሙሽራ አጣጥሞ አያውቅም። ታዲያ ይህ ስሜት ከየት መጣ? የአየራድ ሲመልስ እና ለምንድነው ያን ነገር የጻፍኩት? ሰርጎች ሄዳለሁ፣ በአጋጣሚ ሰርጎች ሄዳለሁ፣ ወይ ከቤተሰብ ጋር ተይዞ ወይ ደግሞ ጎረምሳ ሆነ በአጋጣሚ የሰፈርም ይሁን ሰርግ ስትሄድ የሆነች ቦታ ለሽ ትንሽ የምታስተነፍስ ቦታ ሙሽሮች ተይዘው ወይም ደግሞ ሙሽራዬ ይባል ይሆናል። እናም እንደዚህ የተሰማኝ ያገቡ ሰዎች በዚያ ሰዓት ምን ይሰማቸው ይሆናል የሚለው ጋር ሐሳቤ ውስጥ ተጫረ ማለት ነው ሲል ገልጿል። ይህ የአየራድ አላምረው ንግግር የጥበብን ኃያልነት ያሳያል። አንድ ደራሲ ሌላውን ሰው ጫማ ተጫምቶ የሙሽራውን የልብ ትርታ አዳምጦ ያገቡ ሰዎች በዚያች ቅጽበት ምን ሊሰማቸው እንደሚችል በምናቡ ስሎ የጻፈው ድንቅ ስራ ነው። የአየራድ በአስቴር አልበም ውስጥ የነበረውን ተሳትፎ ሲገልጽም 7 ከሚሆኑት ዘፈኖች ውስጥ 6ቱን እሱ እንደጻፋቸው በተለይም እዩ ሰበቡ አልበም ላይ የነበረው አሻራ ከፍ ያለ እንደሆነ የሰርግ ዕለታም ከዚያ ጋር ተያይዞ እንደሚጠቀስ ያነሳ ሲሆን ሰኞ ዕለት የተሰኘው ሙዚቃ ደግሞ ከእርሷ ጋር በጋራ እንደጻፈ ያስታውሳል። የአስቴርን የዘፈኑን ታሪክ ነው የቀየረው በማለት የጥበብ ስራው የነበረውን ከፍታ ይመሰክራል። ወርቅን በመዳብ የሚዲያ ባለሙያው መላኩ ብርሃኑ ብርቱ ትችቱን በሰነዘረበት በዚህ አልበም ላይ ያነሳው ሐሳብ ነበር። የአድማጮችን ስሜት ይበልጥ በተደራጀና በጠነከረ የቃላት አጠቃቀም የገለጸው ሌላው ግለሰብ የሚዲያ ባለሙያው መላኩ ብርሃኑ ሲሆን መላኩ ብርሃኑ ወርቅ በመዳብ በሚል አርዕስት ባሰፈረው ሰፊና ብርቱ ትችቱ የአስቴር አወቀን አዲስ ሙዚቃ ክፉኛ ተችቶታል። መላኩ ጽሑፉን የሚጀምረው የአንድ ወዳጁን የልብ ስብራት መጥቀስ ነው። ቆይ ግን ዘንድሮ ስንቱን ነገር ተነጥቀን እንችላለን ነበር ያለኝ አንድ ወዳጄ ይህን ዘፈን ሰምቶ እውነቱን ነው የህይወታችን ትዝታ ሆነው እንጽናናባቸው የነበሩ ነገሮች ሁሉ እየጠፉብን ባዶ ልንቀር እኮ ነው። ቤታችን፣ ሰፈራችን፣ አሁን ደግሞ ሙዚቃችን ምን ቀረም ግን በማለት የትዝታ መዘረፍና ቁጭቱን ያንጸባርቃል። መላኩ ጥልቅ የሆነ የሙዚቃ ፍልስፍና ጥያቄ ያነሳል። ቆይ እስኪ አንድ ሙዚቃ ብዙ ዓመት ቆይቶ የህዝብ ሀብትና ትዝታ ከሆነ በኋላ መነካትን የሚከለክል ህግ መኖር የለበትም ወይ? ይህ ጥያቄ የብዙዎቻችን ነው። የህዝብ ሀብት የሆነ ማስተርፒስ በድጋሚ መስራት ምን ያህል ጥንቃቄ እንደሚጠይቅ ያሳስባል። ስለ ኦሪጂናል ስራውና ስለ ታላቅነቱ ሲገልጽ በ1989 አካባቢ ለህዝብ የደረሰው ይዘፈን ቴክኖሎጂው እንደዛሬው ባረቀቀበት በዚያ ዘመን እንኳን እንዴት ድንቅ እንደነበር ያስታውሰናል። ዘፈኑ ሲጀምር በችርስ ከሚጋጭ ብርጭቆ የሚወጣ ድምጽ ከሳቅና ሁካታ ጋር ተዳምሮ የተሰራው ሳውንድ ኢፌክት የአድማጩን የፌሽታ ስሜት ውስጥ የሚከት ነበር። ከነዚያ ደስተኛ ሰዎች ሳቅ ጋር አብሮ በአጃቢነት የሚመጣው ሳክስፎን ደግሞ ለሙዚቃው ልዩ ሆኖ ወሰቶታል ይላል። ይህ ቅንብር ከኢንትሮው ጀምሮ ሰሚውን በቀጥታ ወደ ሰርግ ቀን ወደ ደስታው ድንኳን ይዞት የሚጓዝ ምናባዊ ኃይል ነበረው። በአንጻሩ ደግሞ አዲሱ አቀናባሪ ስራውን ሲተችም የግጥሙን የሙዚቃ መሰረታዊ ሐሳብ ያልተረዳና ብሎም ለሰርግ ቤት ከታፊዎች ይጠቅም ካልሆነ በቀር ዋጋ የሌለው ችክችካና ደልቂ አድርጎታል በማለት ይሞግታል። መላኩ አክሎም ይህ ስራ የድሮ አቀናባሪ አበጋዝ ሺወታም ቢሆን ኖሮ በፍጹም በዚህ መልኩ እንደማያበላሸውና የሙዚቃውን ሐሳብ እንደሚረዳው በመጥቀስም አስቴር ከአበጋዝ ጋር መስራት ማቆሟ ትልቅ ክፍተት እንደፈጠረባት ይመክራል። የግጥሙ ደራሲ የአየራድ አላምረው ቢኖር ኖሮ አስቴር አወቀን ወርቁን በመዳብ ለወጠችው ብሎ በሰቀዘ ነበር የሚለው የመላኩ መደምደሚያ የትችቱን ጥልቀትና የደረሰበትን የልብ ስብራት በሚገባ ያሳያል። የዘፈኖቹ ዳግም ውልደት ወይም ደግሞ የሪሚክስ ዓላማን በተመለከተ ጋዜጠኛና ገጣሚ ተሾመ ብርሃኑ ተከታዩን ሐሳብ አንስቶ ነበር። በዚህ መነጋገሪያ ጉዳይ ላይ ሚዛናዊና ሙያዊ ዳሰሳ ካቀረቡት መካከል ጋዜጠኛና ገጣሚ ተሾመ ብርሃኑ ሲሞግት እንዲላል። ሙዚቃውን ከግል ስሜት ባለፈ በሙዚቃው ሳይንስና በሚዲያ ታሪክ መነጽር ይመለከቷል። ዘፈኖች ለምን ሪሚክስ ይደረጋሉ ለሚለው መሰረታዊ ጥያቄ ተሾመ 4 ያክል አበይት ምክንያቶችን ያስቀምጣል። የስልት ለውጥ፣ የተረሱ ላይ አዲስ ህይወት መዝራት እንዲሁም አዲሱን ትውልድ ማግኘት የሚሉ ናቸው። ከዚህ በተጨማሪ ሙዚቃን ማሳደግ ሌላኛው በአራተኛ ደረጃ የሚቀመጥ ሲሆን ሙዚቀኞች ከጊዜ በኋላ በሚያገኙት አዲስ የሙዚቃ ረዳድና ብቃት የቀደመ ስራቸውን እንከን ለማረምና በዘመኑ ቴክኖሎጂ ለማሻሻል የሚያደርጉት ጥረት ነው። የቴዎድሮስ ታደሰ ስራዎች በራሱ በድምጻዊ ዳግም ሲሰሩ ለዚህ ምሳሌ መሆን ይችላሉ። ተሾመ እነዚህን ጠቅለል ያሉ ሐሳቦች ካነሳ በኋላ ወደ አስቴር አወቀ አልበም ሲመጣ ዝርዝር ዳሰሳ ያደርጋል። በመጀመሪያ ደረጃ አስቴር አሁንም ድምጿን እንደማይጎመዘዝ ጭራሽ እንደ ወጣት የተስረቀረቀና እንደ ወይን እየጣፈጠ መምጣቱን ያደንቃል። በተለይም በታምሮ አማራ የተቀነባበሩትን በአይኔ ሙሉና እኔ ቀጠሯልኝ የተሰኙ ስራዎችን ከኢንትሮ ጀምሮ ጆሮን
የማይጎረብጡ ልስልስ ያሉና ስኬታማ ሆነው ዳግም የተሰሩ እንደሆኑ ይመሰክራል። ሆኖም ግን ማግኘቴንም እንጃና በተለይም የሰርጌ ትዝታ ላይ ሲደርስ ተሾመ ብርቱ ትችቱን ይሰነዝራል። በማግኘቴንም እንጃ ላይ አዲስ የተካተቱ ግጥሞች አረ ሰማይ 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 አራራቁ ከወንድም ወንድ አለ ሁለመናው ብቁ ለዜማውና ለዘፈኑ አውድ የማይስማሙ ቀደም ባሉ ዘፈኖች ጊዜ የቀሩ አይነት ግጥሞች እንደሆኑ ይተቻል። የቃላት ለውጦቹም ቢሆኑ ፍቅሬን ወደ ቆንጆስ ሁሉ ወደ ዛላው የመቀየሩ ደግሞ የዜማው ፍሰትን እንዳዛባ ያብራራል። ስለ ሰርጌ ትዝታው ሲያነሳ ደግሞ ከተቀሩት አድማጮች ጋር ሐሳብ ይገጥማል። ዘፈኑ አዲስ ወጥ ስራ ቢሆን ኖሮ ሊወደድ ይችል እንደነበር ቢገልጽም አባይን ያላየ ምንጭ ያመሰግናል በማለት በአሁኑ ስራ ከቀደመው ስራ ጋር ሲነጻጸር እጅግ የወረደ መሆኑን ያስረግጣል። በጣም ትዝታ ንክር ወይም ደግሞ ኖስታልጂክ የሆነ ስራ በዚህ ደረጃ የስክስታ ማዕከል ማድረግ ተገቢ አልነበረም። ከኢንትሮ እስከ ፍጻሜ የተነሳለትን ዓላማ ድንቅ ምናባዊ ምስል እየከሰተ የሚያስቃኝ ማስተርፒስ ነበር። አሁን ግን ትዝታ ሳይሆን የዕለት ቸብቸቦ ሆኗል በማለት ስራው እንዴት የሙዚቃውን ዋና ነፍስን እንዳሳጣው ጭምር በጥልቅ ይተነትናል። የአስቴር አወቀ ገላገላ አልበም በአንድ በኩል የአንጋፋን አርቲስት አስደናቂና የማይጠወልግ ድምጽ ጸጋ በብዙ መልኩ ዳግም ያስመሰከረ ሲሆን በሌላ በኩል ደግሞ የህዝብ ሀብት የሆኑ በትውልድ ልብ ውስጥ በማይፋቅ ቀለም የተጻፉ ታላቅ የጥበብ ስራዎች ወይም ደግሞ ማስተርፒስ በድጋሚ ስንሰራ ምን ያህል ጥንቃቄና ጥልቅ የተባለ ሙዚቃዊ ፍልስፍና እንደሚያስፈልገን በብዙ መልኩ ትልቅ ትምህርትን የሰጠ ነው። ደረጀ መኮንን ጥልቅ ቅንብርና የአየራድ አላምረው ስሜት ገላጭ ግጥም የተዋሃዱበትን የሰርጌ ትዝታ ወደ ተራ የሰርግ ዳንስ ወይም ደግሞ ቸብቸቦ መቀየር አድማጭን ማስቆጣቱ አይቀሬ ነው። የሙዚቃው የመጀመሪያው ነፍስ የፈጠረውን ትዝታና ያረፈበትን ታሪካዊ አውድ ፈጽሞ መዘንጋት የለበትም። ዛሬ ላይ ተነስተን ወርቅን በመዳብ እንዳንለውጥ የተሰሩ ድንቅ ስራዎችን በክብር ማቆየት ወይም ደግሞ ከተነካኩም ከበፊቱ በላቀ ቢያንስ ግን በማያንስ የጥበብ ደረጃ ሊታጀቡ ይገባል። የአድማጭ ትዝታ የጥበብ ስራው ትልቅ ካፒታል ነውና የትዝታ ማዕበልን በሚያናውጡ ስራዎች ላይ ጥንቃቄ ይደረግ ዘንድም የሁሉም ባለሙያዎች ብሎም የአድማጮች የጋራ ድምጽ ሆኖ መቀጠሉ ግን አይቀሬ ነው። እኛም የዛሬን እዚህ ጋር አበቃን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ይጋበዝን። ተሰናበትን። መልካም ጊዜ